ሰላም ጤና ይስጥልኝ ወደ ተመልካቾቼ እንዴት ከርማችሁልኛል ዛሬ ደግሞ ለየት ባለ የእንጀራ ፕሮግራም ተመልሼ መጥቻለሁ የሚያስፈልጉን ግብአቶች የስንዴ ዱቄት ደረቅ እርሾ እርጥብ እርሾ እና አንድ ብርጭቆ የጤፍ ዱቄት ግማሽ ብርጭቆ የማሽላ ዱቄት እና 1 ሊትር ውሃ ናቸው ወደ አሰራሩ ደግሞ እንገባለን ማለት ነው እሺ በቅድሚያ የሚጀምረው እንደሁል ጊዜው ከርጥብ እርሾ ነው ከዛም በኋላ ከ1 ሊትር ውሃ ላይ የተወሰነውን ጨምራለሁ ማለት ነው 1 ሊትሩን ሁሉንም አልጨምረውም በኋላ ላይ ያየሁኝ ነው ውሃውን ቀስ ያልኩም ጨምረው ጤፉን ማሽላውና ዱቄቱን ካስገባን በኋላ ትንሽ የደረቅ እርሾ እንጨምርበታለን ማለት ነው አንድ ግማሽ የሻይ ማንኪያ እርሾ ነው ከዛ በላይ መጨመር አያስፈልገንም ምክንያቱም ዳቦ እንዳይልብን ማለት ነው እሺ አሁን ሊጣችን ማብካት ጀምሬያለሁኝ እዚህ ጋር እንግዲህ ቅርታ ጠይቃለሁ በጓንት ስለማቦካ ምክንያቱም ጥፍሬ ላይ ጥፍር ቀለም ስለተጠቀምኩ ነው ኖርማሊ በንጹህ እጄ ነው ማቦካው ማለት ነው እንደሌላው ጊዜ በጣም ብዙ በማብካት ሰዓት አልወሰድኩም እዚህ ምክንያቱም አሁን ያለን ንብረት በጣም ሞቃታማ ነው እና ሙቀቱ ራሱ በደንብ ያቦካዋል ስለዚህ ነው ብዙ ማላቦካው እዚህ ጋር እና 1-3 ደቂቃ ያህል ነው እንደዚህ ያሸውት በጣም በቂው ነው ማለት ነው አብኩቼ ከጨረስኩኝ በኋላ ከድኜ 12 ሰዓት ያህል እጠብቀዋለሁ ማለት ነው ከ12 ሰዓት በኋላ መጥቻለሁኝ ልጡን ላሳያችሁ በጣም ሙቀት ነበርና በዚህ አይነት መልኩ ቦክቷል ቆንጆ ሆኗል ስለዚህ አሁን አማስዬ እንደገና ለሚቀሩት 4 ሰዓት ዘግቼ ያስቀምጠዋለሁ ማለት ነው እሺ አሁን ደግሞ ከ4 ሰዓት በኋላ እንደገና መጥቻለሁ ሊጡ ይሄንን ይመስላል ትንሽ ውሃ ቅሯል ቢሆንም ግን ያለው መጠን ለመጋገር በቂ ስለሆነ አማስዬ ብቻ አጋግረዋለሁ ማለት ነው እንግዲህ እንደተከታተላችሁት ይሄ ሊጥ ለመብካት 16 ሰዓት ፈጅቶበታል እናም ባሁን ባለው የአየር ሁኔታ በሞቃታማ የአየር ሁኔታ በጣም ቆንጆ ጊዜ ነው ለመጋገር በቂ ነውና ወደ መጋገሩ ገባለሁ ማለት ነው በመንጋገርበት ጊዜ ብዙ ጊዜ መጀመሪያው እንጀራ ቆንጆ ላይ ሆነልን ይችላል ሊወፍርብን ይችላል እንደገና ምጣዱም ሳይሰማ ቀርቶ አይን የሌለው እንጀራ ልናወጣ እንችላለንና በዚህ አጋጣሚ በሚወፍርብን ሰዓት በማንኛውም ጊዜ ማቅጠን እንችላለን በውሃ ማለት ነው በቀዝቃዛም ሆነ በሞቃ በተመቸን ውሃ ማቅጠንና ቀጥለን መጋገር እንችላለን
እንግዲህ እዚህ ጋር እንደተከታተልኩት የምነግራችሁ ነገር ቶሎ ቶሎ ክዳናችን በከደነው ቁጥር የእንጀራው ወዝ የበለጠ ያምራል እናም ደግሞ እንጀራው የመለስለስ ባህሪ አለው በእኔ በተመለከትኩት አንፃር ማለት ነው እንግዲህ ተመልካቾቼ የዛሬውን እንጀራ ፕሮግራም በዚሁ አጠናቅቄያለሁኝ ለሰጣችሁኝ ጊዜ እጅግ በጣም ያመሰግንኩኝ አስተያየታችሁም አይለኝ ያልኩኝ በዚሁ ሰናበታችኋለሁ ሰላማችሁ ብዝት ይበልልኝ ሰላማዊት ነኝ አመሰግናለሁ